ክቡር አባታችን መላከ ኃይል መምህር ኃይለ ጊዮርጊስ በልሆ የደብራችን ዋና አስተዳዳሪ እንዲሁም የሁላችን አባት የመንጋው ጠባቂ ክቡር ሊቀ ትጉሃን መምህር ደምስ የደብራችን ዋና ጸሐፊ እግዚአብሔርን ሁልጊዜ በመቅደሱ በመንበሩ ፊት ቆማችሁ ቅዱስ 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 የሰራዊት ጌታ እግዚአብሔር ሆይ ያላችሁ ጽናውን በእጆቻችሁ መስቀሉን በእጆቻችሁ ይዛችሁ እግዚአብሔርን የምታመሰግኑ የምታመልኩ አባቶች፣ ካህናት፣ እንዲሁም ላይካነ ምስጢር ዲያቆናት እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱ በዚህ ሰዓት ከዓለም መካከል መርጦ ማልዳችሁ በቤቱ ተገኝታችሁ እንድታመሰግኑት እንድታመልኩት ደግሞም እንድትጸልዩ እግዚአብሔር የረዳችሁ እግዚአብሔር ያገዛችሁ አባቶቼ እንዲሁም እናቶቼ ወንድሞቼና እህቶቼ ሕፃናትን ጭምር በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አይሰማም። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር በቸርነቱ በምሕረቱ የኃጢአታችንን መብዛት የሰውነታችንን ደግሞ አለመታዘዝና መክፋት ሳይመለከት ከያለንበት ሁላችንንም መርጦ በቤቱ እንድንቀርብና በፊቱ እንድንቆም እንድናመሰግነው ቃሉን እንድንሰማ ስለፈቀደልን ስለረዳን ቀድሞ በደጋጎቹ አባቶቻችን ሲመሰገንና ሲመለክ የነበረ ዛሬ ደግሞ በእኔና በእናንተ አንደበት ስሙ የከበረና የተመሰገነ ይሁን። ስለ አምላክ የምንነጋገርባት ቋንቋችን፣ አምላክን ደግሞ ያየንባት መስታወታችን እናታችን ንጽሕተ ንጹሐን ድንግል ማርያም ምልጃዋ ጸሎቷ እና ከኛ ጋር እንዲሆን የቅዱሳኑ በረከት ረድኤት እንዳይለየን ያስፈልገናልና የቅዱሳን መላእክቱ ፈጣን ተራዳኢነትና ጥበቃ ከኛ ከልጆቹ ጋር እንዲሆን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ቢፈቅድ እግዚአብሔር ቢያግዘን የሚያስተምር እግዚአብሔር ነው፣ የሚመክር ደግሞ እግዚአብሔር ነው፣ የሚገስጽ እሱ ነው፣ የሚያቆም እሱ ነው፣ የሚያነሳ እሱ ነውና እግዚአብሔር አምላካችን ሲናገር እኔና እናንተ እንኳን የሰው ልጆች አይሰሙም ብለው የሚያስቧቸው ግዑዛን ነገሮች ሁሉ የእግዚአብሔርን ድምፅ ይሰማሉ። ለዚህ መረጃ የሚሆነን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ሕፃናቱ አምላክነቱን ያወቁ የተረዱ ሕፃናቱ ሆሳዕና ለዳዊት ልጅ እያሉ ሲያመሰግኑትና ሲያመልኩት፣ ክፉዎች ደግሞ ጸሐፍት፣ ፈሪሳውያን፣ ሰዶቃውያን ሊቃነ ካህናቱ ጥቅማቸው የቀረባቸው መሰላቸው ለምን ብለው ሕፃናቱን ሲከለክሉ አፋቸውን ሲይዙ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። እነኚህ ሕፃናት እንዳይናገሩና እንዳይዘምሩ እንኳን ብትከለክሏቸው፣ አንደበታቸውን ብትይዟቸው፣ አፋቸውን ብትይዟቸው፣ አንደበት የሌላቸው መስማት የማይችሉ ስጋና ደም የሌላቸው መንቀሳቀስ የማይችሉ እነዚህ ድንጋዮች ያመሰግኑኛል ብሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንሰማለን። ስለዚህ እግዚአብሔር ሲያስተምር መስማት የማይችለው ይሰማልና እሱ እግዚአብሔር መንፈስ ቅዱስ ሁላችንንም እንዳስተምረን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። በቅዳሴው መካከል የተነበበው የማቴዎስ ወንጌል ምዕራፍ 21 ከቁጥር 33
እስከ ፍጻሜው ያለው። በዚህ መካከል ለትምህርታችን መነሻ የሚሆነት ማቴዎስ 21 ቁጥር 38 ላይ ስንመለከት ወራሹ ይህ ነው የሚል ኃይለ ቃል እናገኛለን። ምኑ ወራሹ በሉስ ይህ ነው። ይህንን ቃል ተጽፎ የምናገኘው እንዳልኳችሁ በማቴዎስ ወንጌል ምዕራፍ 21 ቁጥር 38 ላይ። ይህንን ቃል ደግሞ ጽፎ የሚያስነብበን ከደቀ መዛሙርቱ መካከል አንዱ የሆነው ሐዋርያው ቅዱስ ማቴዎስ። ማቴዎስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ከመሆኑ በፊት ቀራጭ ነበር። በዚያ ዘመን ደግሞ ቀራጭ ግብር ሰብሳቢ ማለት ነው። ቀራጭ ያላግባብ ሰውን የሚያሳዝን ተደርጎ ይታይ ነበር። በዚያ ዘመን አላግባብ ገንዘብን ከሕዝብ የሚሰበስቡ ደግሞም የእግዚአብሔርን ሕግ የማያከብሩ ተደርገው በዛ በኦሪቱ ወይንም በብሉይ ኪዳን የሚታዩ ሰዎች ነበሩ። ምን ቀራጮች ማለት ነው። ቀራጭ ማለት ግብር ሰብሳቢ፣ ግብርን የሚሰበስብ ወይንም ቅጥረኛ፣ ለመንግስት ተቀጥሮ የሚሰራ ነው እና በሕዝቡ ዘንድ ኃጢአተኛ ተደርገው ይታዩ ነበር። ከነኛ መካከል ነበር ማቴዎስ። በመቅረጫው ላይ ያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አግኝቶ የጠራው የጌታውን ጥሪ ደግሞ ተቀብሎ ጌታውን የተከተለ ደቀ መዝሙር ነው። ስለዚህ ይህንን ቃል ጽፎ የሚያስነብበን የማቴዎስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ጀምረን ስንመለከት በምሳሌ ያስተማረው ትምህርት ነው። ምሳሌውም እንዲህ ይላል። የወይን አትክልት የተከለ ባለቤት ሰው ነበረ ይላል። ቁጥር 33 ጀምረን ስንመለከት ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያፈራበትም ጊዜ ሲቀር ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት ይላል። ደግሞም ለሁለተኛ ጊዜ ከፊተኞቹ ፊት ከላካቸው የሚበዙ ሌሎች ባሮቹን አሁንም ከፍሬው ከወይኑ ፍሬ እንዳመጡለት ወደ እነሱ ላከ። እነኛንም እንደዚሁ አደረጉባቸው። በኋላ ግን ይላል ልጄንስ ይፈሩታል ብሎ ያከብሩታል ብሎ ወደ ገበሬዎቹ ላከ። ገበሬዎቹ ግን ልጁን ባዩት ጊዜ እርስ በርሳቸው እንዲህ አሉ፣ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ስለ ቃሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ይክበር ይመስገን። ይህንን ምሳሌ ስንመለከት ወይን ተብሎ የተገለጸው ሕገ ኦሪት ነው። ምንድን ነው አልኳችሁ? ሕገ ኦሪት ወይንም ደግሞ ሃይማኖት። የዚህ የወይኑ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል የወይኑ ባለቤት የተባለ ቅጽር የተባለ ደግሞ ሕግ ነው። ሕገ እግዚአብሔር ምንድን ነው አልኳችሁ? ሕገ እግዚአብሔር። ሕገ እግዚአብሔር ብለን የምንጠራቸው በፍጹም ልብህ በፍጹም ሐሳብህ ጌታ አምላክህን ውደድ፣ አክብረው፣ አምልከው የሚለው ይሄ የመጀመሪያው ሕግ ነው። ማንን? አምላክህን በፍጹም ልብህ በፍጹም ሐሳብህ በፍጹም ኃይልህ ውደደው የሚለው ይሄ ሕግ ነው፣ ቅጥር የተባለ። ሌላው እናት አባትህን አክብር፣
ወንድምህ እህትህ የሰው ልጆች ሁሉ እንደ ራስህ አድርገው ውደድ። ለአንተ የሚያስፈልገው ለሰዎች ያስፈልጋቸዋል ብለን ሰዎችን እንደ ራስህ አድርገው ውደድ። ይሄ ከሕጎቹ ጥቂቱ። ቅጥር የተባለው ይሄ ነው። ቅጥር ቀጠረለት። ለምኑ? ሃይማኖቱ ለሰጣቸው ሃይማኖት፣ ለሰጣቸው ኃላፊነት፣ ለሰጣቸው ባለቤትነት ቅጥር ቀጠረለት የሚለው ሕግ ሰራለት። ቅጥር የተባለው ሕግ ነው። ይህንንም ከሰራ በኋላ ለአገልጋዮቹ ለመሪዎቹ ሰጣቸው። ገበሬዎች የተባሉት በዚያ ዘመን የነበሩት የብሉይ ኪዳን መሪዎች፣ በብሉይ ኪዳን የነበረችው ቤተክርስቲያን ይኖሩ የነበሩ፣ በብሉይ ኪዳን የነበረውን ሕገ ኦሪትን ይተረጉሙ ያስተምሩ የነበሩት ገበሬዎች ተባሉ። ዛሬም በቤተክርስቲያናችን ያሉ ካህናቱ የቤተክርስቲያን መሪዎች ብለን የምንጠራቸው የምናከብራቸው አባቶቻችን ከጳጳሳት ጀምሮ መነኮሳቱ፣ ቀሳውስቱ የቤተክርስቲያን መሪዎች እነሱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ገበሬዎች አገልጋዮች ናቸው። የሚያገለግሉት ደግሞ እኔና እናንተን ነው። የሚያገለግሉት የተጨነቁትን ነው። የሚያገለግሉት የወደቁትን ነው። የሚያገለግሉት በስሙ አምነው ስጋውን ለመብላት ደሙን ለመጠጣት ወደ ቤተ እግዚአብሔር የሚመጡትን ደግሞም ያልመጡትን ማንጣት፣ ይሄ የግብርና ስራ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መገለጠው መሰረት ማለት ነው። ስለዚህ ገበሬዎች የተባሉ የቤተክርስቲያን አገልጋዮች ናቸው። በዚያ ዘመን የነበሩ በዚያ ጊዜ የነበሩ የቤተ ክርስቲያን መሪዎች በሙሴ ወንበር የተቀመጡ የሙሴን ስራ ይሰሩ የነበሩ በሙሴ መንገድ ይመላለሱ የነበሩ ገበሬዎች ናቸው። ምን አደራ የተሰጣቸው? ወይኑ ቤተ እስራኤል ናቸው። እስራኤላውያን ናቸው። በወይኑ ቦታ የምንቀመጠው እኔና እናንተ ነው። ቅጥሩ ያልኳችሁ ሕገ እግዚአብሔር ነው። እግዚአብሔርን እንዳናስቀይም እግዚአብሔርን የምናከብርበት ሕጉ አትዘሙት ይላል። አዎ ይሄ ሕግ ነው። አትስረቅ ይላል። አዎ ይሄ ሕግ ነው። ያንተ ያልሆነውን አትውሰድ ይላል። አዎ ይሄ ሕግ ነው። ሰንበትን አክብር ይላል። ይሄ ሕግ ነው። ይሄ ቅጥር ይባላል። ገበሬዎቹ ምንድናቸው አልኳችሁ? የቤተ ክርስቲያን አገልጋዮች፣ የቤተ ክርስቲያን መሪዎች፣ በዘመናችን ካህናት አባቶቻችን፣ በዘመናችን መነኮሳት አባቶቻችን፣ በዘመናችን ጳጳሳቱ፣ በዚያ ዘመን ደግሞ በሙሴ ሕግ የተቀመጡት ጸሐፍት፣ ፈሪሳውያን፣ ሰዱቃውያን እነዚህ ገበሬዎች ብሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይገልጣቸዋል። ይሄንን የሰጣቸውን አደራ ደግሞ ለማየትና ከሰጣቸው አደራ ላይ ፍሬውን ለመቀበል ባሮቹን ላከ ይላል። ባሪያ የተባሉት የመጀመሪያዎቹ ልዑካን አበይት ነቢያት ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ብለን የምንጠራቸው ነቢያትን ወደ እነሱ ላከ። ወደማን? ወደ ገበሬዎቹ፣ ወደ መሪዎቹ ላከ። የሰጣቸውን ቤተ እስራኤላውያንን እንዴት እንዳደረጓቸው፣ እንዴት እንደሚጠብቋቸው ለማየት ትንቢት ለመተንበይ፣ በትንቢት ለማገልገል። አዎ ለኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ያሉት ነቢያት፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ያለው ነቢየ እግዚአብሔር ኢሳይያስ። ይሄ ብቻ አይደለም። ስለ ድንግል ማርያም የተናገረው ዘርን ባያስቀርልን ኖሮ ድንግል ማርያምን እንደ ሰዶምና እንደ ገሞራ በሆን ነበር ብሎ ትንቢት የተናገረው ኢሳይያስን ወደ እነሱ ላከ። እነሱ ግን እነ ኢሳይያስን እነ ኤርምያስን ግማሾቹን በድንጋይ ወገሯቸው። እነ ኤርምያስን የመሰሉትን ደግሞ በመጋዝ ተለተሏቸው፣ ገደሏቸው። ሌላ ደግሞ ደቂቀ ነቢያት የተባሉትን በዛ ያሉትን ነቢያት ደግሞ ወደ እነሱ ላከ። ማን? አምላካችን እግዚአብሔር። እነሱንም አላፈሯቸው። ልክ በአበይት ነቢያት ላይ በተላላቆቹ ነቢያት ላይ በነ ኢሳይያስ በነ ኤርምያስ ላይ ያደረጉትን በእነሱም ላይ ያደረጉ። እነሱንም እንደዚያው ወገሯቸው። እነ ዘካርያስን በቤተ መቅደስ አረዷቸው በመንበሩ ፊት።
ይህንን ሁሉ አደረጉ፣ ይህንን ሁሉ ሰሩ። ነቢየ እግዚአብሔር ቅዱስ ኢሳይያስ እግዚአብሔርን አየ። ወዴት? ወደ ዓለም። ዓለም ሲባል እኔና እናንተ ነው። ወደዚህ ዓለም ተመለከተ፣ ወደዚህ ዓለም አየ። ነገር ግን ወደሱ የሚደርስ አጣ። ወደሱ የሚደርስ ከሱ ጋር የሚገናኝ ወደሱ ማየት የሚችል አየ፣ ተመለከተ፣ አጣ። ነገር ግን የራሱ ክንድ መድኃኒት ሆኖ ይላል። ይሄ የራሱ ክንድ ብሎ ኢሳይያስ የገለጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ክንዴ ይለዋል አባቱ እግዚአብሔር። ስለዚህ ይሄ ጌታ፣ ይሄ መድኃኒት፣ ይሄ ክርስቶስ ብለን የምንጠራው፣ ይሄ ኢየሱስ ብለን የምናከብረው የምናመልከው ስሙ ብዙ የሆነ አማኑኤል ብለን እግዚአብሔር ከኛ ጋር ሆነ ብለን የምናመሰግነው ልዑለ ባህሪ የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ የእግዚአብሔር አብ ልጅ። ይሄን ነው አንድ ልጁን አለ ማቴዎስ፣ አንድ ልጁን እርሱን ይፈሩታል፣ ያከብሩታል፣ ይገዙለታል። ለእሱ እሺ ብለው ታዘው ኃላፊነታቸውን ይወጣሉ፣ ይሰሙታል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አንዱን ልጁን በመጨረሻው ዘመን ወደ እነሱ ላከ ይላል። ነቢያትን ገደሉ፣ አበይት ነቢያትን ገደሉ፣ ደቂቀ ነቢያትን ገደሉ። የነሱ ሞት፣ የነሱ ደም፣ የነሱ በመጋዝ መቆረጥ፣ የነሱ በድንጋይ መወገድ፣ የነሱ ትዕቢት፣ የነሱ ማልቀስ፣ የነሱ መውደቅ መነሳት ያለምን ኃጢአት ሊያስወግደው አልቻለም። እነሱ ሞቱ በስጋ፣ በነፍስ ሕያው ሊሆኑ በስጋ ሞቱ። መጨረሻ ላይ ግን የዓለምን ኃጢአት የሚያስወግደውን እውነተኛውን በግ መድኃኔዓለም ኢየሱስ ክርስቶስን ወደ እነሱ ላከው። የዓለምን ኃጢአት የሚያስወግድ ብሎታል እኮ መጥምቀ መለኮት ቅዱስ ዮሐንስ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። የዓለምን ኃጢአት የሚያስወግድ ለ5500 ዘመን በሰው ጫንቃ ላይ የነበረው ያንን የኃጢአት ሸክም የሚያቀል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ስንመለከት እናንተ ደካሞች ሸክማችሁ ኃጢአታችሁ እንደ ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ያለውን መድኃኔዓለም ኢየሱስ ክርስቶስን ላከው ይላል። አንድ ልጁን የወደቁትን ሊያነሳ፣ ለደከሙት ብርታት ሊሆን፣ የጎበጡትን ሊያቀና፣ በሰንሰለት የታሰሩትን ሰንሰለታቸውን ሊፈታ፣ የተራቡትን ሊያጠግብ፣ ሰው የራቃቸውን ሰው ሆኖ ተገኝቶ ሊያጽናናቸው መድኃኔዓለም ኢየሱስ ክርስቶስ ከነቢያት መጋደል፣ ከነቢያት ሞት፣ ከነቢያት መገፋት በኋላ መጨረሻ ላይ አንድ ልጁን ወደ እነሱ ላከ። ያከብሩታል፣ ይፈሩታል፣ ይታዘዙለታል ብሎ ላከው ይላል። ነገር ግን ገበሬዎቹ ይላል በዘመኑ የነበሩት ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን እነ ሐና እነ ቀያፋ ነበሩ። ነቢያትን ሲያሰቃዩ፣ ነቢያትን ሲገሉ የነበሩ። ስለዚህ ይሄ ጌታ ከሦስቱ አካል አንዱ አካል የሆነው እግዚአብሔር ወልድ የዘመኑ ፍጻሜ በደረሰ ጊዜ ይላል ሐዋርያው ቅዱስ ጳውሎስ በዚህ በገላትያ ምዕራፍ 4 ቁጥር 4 ላይ ስንመለከት የዘመኑ ፍጻሜ በደረሰ ጊዜ ይላል። ከሕግ በላይ የሆነው ጌታ እሱ ከሕግ በታች ሆኖ ደግሞ ሰው ያልነበረው ጌታ እሱ ሰው ሆኖ መጣ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው የዘመኑ ፍጻሜ ሲደርስ መድኃኔዓለም ኢየሱስ ክርስቶስ መጣ፣ ወደ እነሱ መጣ። ከነሱ መካከል ከተገኘችው ከነሱ ደግሞ ከተገኘችው ከድንግል ማርያም ተወለደ። እሱም ወደ እነሱ በመጣ ጊዜ ይላል ገበሬዎቹ አሁን የጠቀስኩላችሁ በዘመኑ የነበሩ የቤተ መቅደሱ የምኩራቡ አገልጋዮች፣ የብሉይ ኪዳን ካህናት ገበሬዎች ብሎ የገለጣቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ደግሞ ልጁ ብሎ ገለጠ። መድኃኒታችን ኢየሱስ ክርስቶስ ልጁ ወራሽ ነውና እኔና እናንተን የወረሰን እሱ ነውና የእሱ ውርሶች እኔና እናንተ ነን። እሱ ይወርሰናል። በደሙ ወርሶናል፣ በደሙ ገዝቶናል፣ በደሙ የእሱ አድርጎናል፣ በደሙ ከወደቅንበት አንስቶናል።
ስለዚህ ይሄ ጌታ ወደ እነሱ መጣ ይላል። ወደ እነሱ ሲመጣ ባዩት ጊዜ እርስ በርሳቸው እንዲህ አሉ። እርስ በርሳቸው ብዙ ጉባኤ ሰርተዋል እኮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ለማጥመቅ ብዙ ጉባኤ ሰርተዋል። በብዙ ሸንጎ ተቀምጠዋል። እሱን ሊይዙ፣ እሱን ሊያጠምዱት፣ እሱን ሊያስሩት፣ እሱን ሊገሉት፣ እሱን ሊሰቅሉት፣ በእሱ ላይ መከራ ሊያበዙ፣ በእሱ ላይ መከራውን ለማምጣት መድኃኒዓለም ኢየሱስ ክርስቶስን ለማጥመድ ያልሰሩ ስራ የለም። ስለዚህ እርስ በርሳቸው እንዲህ አሉ። ወራሹ ይነዋሉ። ማን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። የዓለምን ሕዝብ የሚወርስ የእግዚአብሔርን ልጆች እሱ እግዚአብሔር ኢየሱስ ክርስቶስ የሚወርሰው እርሱ ነው። ስለዚህ ይህንንማ እንግደለው፣ ይህንንማ እናስወግደው፣ ይህንንማ እንስቀለው ብለው ከከተማ ውጭ ነው ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደፊት ስለሚሆነው ሲናገር እንደው መጨረሻ ላይ የመጣው ልጁን ይላል። ልጁን ከከተማ ውጭ ቀራንዮ ያለችው ከኢየሩሳሌም ከተማ ውጭ። ስለዚህ ከከተማ ውጭ አውጥተው ሊሰቅሉት ተነጋገሩ። እንዴት ተነጋገሩ? አውጥተው ምን አሉት? ሰቀሉት። ነገር ግን እሱ በመስቀል ላይ ሲሰቀል በፈሰሰው ደሙ እኔና እናንተን ወረሰን። የእሱ አደረገ፣ የእሱ ልጆች አደረገ። ርቀን የነበርነውን አቀረበ፣ ቀርበን የነበርነውን ደግሞ አጸደቀን። ያጸደቀንን እኔና እናንተን ደግሞ መንግስቱን እንድንወርስ መንግስቱን ሰጠን። ስለዚህ ወራሹ ይህ ነው። አዎ የወረሰን መድኃኒዓለም ኢየሱስ ክርስቶስ ነው። አዎ እኔና እናንተ ውርሶቹ ነን። የምንወርሰው ርስታችን፣ የምንኖርበት ርስታችን፣ ዋጋ የሚከፍለን ርስታችን፣ ዋጋ የምናገኝበት ርስታችን በደሙ የዋችን እሱ መድኃኒዓለም ኢየሱስ ክርስቶስ ነው። ነገር ግን እሱን ለመውረስ እኔና እናንተ ደግሞ በእሱ ማመን ያስፈልገናል። በማመን በእሱ ማመን። ቅድም እንዳልኳቸው የመጀመሪያው መታዘዝ በእሱ ማመን ነው። ሌሎቹ ትእዛዞች ከዛ በኋላ። የመጀመሪያው መታዘዝ በእሱ ማመን፣ በሦስትነቱ ማመን፣ በአንድነቱ ማመን፣ በመወለዱ ማመን፣ ሰውም አምላክን በመሆኑ ማመን። ይሄ የመጀመሪያው መታዘዝ ነው። ስለዚህ በእሱ ስናምን የዘላለም ሕይወት እናገኛለን፣ እንወርሰዋለን። እሱ ውርሳችን ነው፣ የእሱ እንሆናለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የእሱ ደቀ መዝሙር የሆነው ሐዋርያው ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ ስንመለከት እንዲህ ይላል፣ በልጁ የሚያምን ይላል። በማን የሚያምን? በልጁ። ልጁ ማን ነው? ኢየሱስ ክርስቶስ። በልጁ የሚያምን የዘላለም ሕይወት አለው። ምን አለው? የዘላለም ሕይወት አለው። በማን የሚያምን? በመድኃኒዓለም የሚያምን፣ በድንግል ማርያም ልጅ የሚያምን፣ በኪዳነ ምሕረት ልጅ የሚያምን እርሱ የዘላለም ሕይወት አለው። በእሱ የማያምን ግን የዘላለም ሕይወት የለውም ብሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ስለ ራሱ ሲነግረን እንመለከታለን። ስለዚህ እኛ ደግሞ የእሱ ልጆች ከሆን ወራሾች ነን ማለት ነው። እንዴት ነው የምንወርሰው? ቀድሞ ለአብርሃም ተነግሯል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምረን ስንመለከት ለአብርሃም የተሰጠው ተስፋ ነበር። እግዚአብሔር አምላካችን እንዳለ እግዚአብሔርም አብርሃምን አለ፣ ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብን አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን ብሎ አብርሃምን ይህንን ቃል ሲናገረው ለአብርሃም ብቻ ሳይሆን ለዘሩ፣ ዘሩ ደግሞ እኔና እናንተ፣ የአብርሃም ዘሮች እኔና እናንተ ነን። እግዚአብሔርን አምነን በእሱ አምነን የዘላለም ሕይወት እንድናገኝ እግዚአብሔር እሱን ራሱን የሰጠን በእሱ አምነን እንድንጸድቅ። አብርሃም አመነ ጽድቅ ሆኖ ተቆጠረለት እንደተባለው በአብርሃም በኩል ርስቶቹ ሆነን የተሰጠን እኔና እናንተ ነው። ስለዚህ እሱን መውረስ የምንችለው እሱ ሲያዘን ስንወጣ ስንገባ፣ እሱ በሚለን መንገድ ስንመላለስ፣ አዎ ወራሾች ነን፣ ወራሾች ነን። እሱም ደግሞ ወራሻችን ነው። ይህ ብቻ አይደለም። ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1
ቁጥር 1 ላይ ስንመለከት እንዲህ የሚል ቃል አለ። ከጥንት ጀምሮ ይላል በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናገረ። ቅድም ላልናቸው ለተገደሉት፣ ለተወገሩት፣ በሰይፍ ለተተለተሉት፣ ወደ ጭቃ ለተወረወሩት፣ ወደ አንበሳ ጉድጓድ እነ ዳንኤል ተወርውረው ከአንበሳ ጋር በአንበሳ ጉድጓድ የተዘጋባቸው እነኛ ነቢያት ጥንት ጀምረው እንዴት ተናገሩት? ሐዋርያው ቅዱስ ጳውሎስ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ሁሉን ወራሽ ባደረገው ምን ባደረገው? ሁሉን ወራሽ ባደረገው እኔና እናንተን የሚወርስ መድኃኒዓለም ኢየሱስ ክርስቶስ የእሱ ርስቶቹ ይሆን። በዚህ ዓለም ርስት ብዙዎች ተጋድለው ሊሆን ይችላል። ብዙዎች ተገፋፍተው ሊሆን ይችላል። ብዙዎች ወርቀው ሊሆን ይችላል። ብዙዎች ጣዮች ሆነው፣ ብዙዎች ደግሞ ወዳቂዎች ሆነዋል በዚህ ዓለም ርስት። ነገር ግን ማንም ወርቆ ማንም ደግሞ የማይነሳበት፣ ማንም ወርሶ ማንም ሳይወርስ የማይቀርበት የመድኃኒዓለም ኢየሱስ ክርስቶስ መንግስት ነው። እሱ ነው ውርሳችን። እሱን ለማውረስ ደግሞ ቅድም እንዳልኳችሁ የእሱ መሆን አለብን። ለእሱ መታዘዝ አለብን። ለእሱ ከታዘዝን ደግሞ እንደምንወርሰው ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ያስተምረናል፣ እንዲህ ብሎ ይመክረናል። እንደምንወርሰው በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 16 ጀምረን ስንመለከት እስከ 17 ማለት ነው የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። የማን ልጆች መሆናችንን? የማን ልጆች መሆናችንን? የእግዚአብሔር ልጆች መሆናችንን። የእግዚአብሔር ልጆች ነው የምንሆናችሁ። የእግዚአብሔር ልጅ እኮ የእግዚአብሔር ባህሪ ነው ያለው። የእግዚአብሔር ልጅ ያለው እኮ የእግዚአብሔር ዓይን ነው ያለው። የእግዚአብሔር ልጅ ሆነ እኮ የእግዚአብሔር እጅ ነው ያለው። የእግዚአብሔር እጅ እኮ የወደቁትን ያነሳው የጎበጡትን ነው ያቀረበው። ለ38 ዓመት በአልጋ ቁራኛ የነበረውን እኮ ነው ያነሳ። አልጋን ተሸከም ያለው መድኃኒዓለም ኢየሱስ ክርስቶስ። ስለዚህ የእሱ ልጆች ከሆን በእሱ ዓይን ነው የሰው ልጆች ማየት ያለብን። በእሱ እጆች ነው ለሰዎች እጆቻችንን መዘርጋት ያለብን። በእሱ መንገድ ነው መመላለስ ያለብን። የእሱ መንገድ መስቀል ነው። መስቀል ደግሞ መከራ ነው። እሱን መስለን ወደ እሱ ስንመጣ መከራ አለ። ያ በእሱ በኩል ደግሞ ስለ እሱ የሚደርስብን መከራ መስቀል ይባላል። እና ሐዋርያው ቅዱስ ጳውሎስ ምን አለ? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ካለ በኋላ ልጆቹ ከሆን ወራሾች ደግሞ ነን ይላል። ምኖቹ ከሆን ልጆቹ ከሆን ምንድን ነን? ወራሾች። እሱ በዘመናችን እንዳሉ እንደ እናትና እንደ አባቶቻችን የሚያወርሰን ቤት አይደለም። እሱ በዘመናችን አባቶቻችን እንደሚያወርሱን ንብረት፣ ገንዘብ፣ ቤት፣ መኪና፣ ፎቅ አይደለም እሱ የሚያወርሰን። እሱ የሚያወርሰን መንግስቱን ነው። ይቺ መንግስቱ ደግሞ ዓለም ከመፈጠሩ በፊት በልጁ እሱ የፈጠራት ይላል ወንጌል። ይሄንን ነው የሚያወርሰን። ዓለም ከመፈጠሩ በፊት የተዘጋጀችውን መንግስቱን ያወርሰናል። ያንን ደግሞ የምንወርሰው ወራሹ እሱ ክርስቶስ ነው ተብሎ እንደተነገረ ያቺን መንግስት መውረስ የምንችለው ቅድም እንዳልኳችሁ ለእሱ ስንታዘዝ ልጆቹ ስንሆን። ልጆቹ ከሆን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብርሃምም ደግሞ እንደነገረን አብረን መከራ ከተቀበል ከክርስቶስ ጋር አብረን ወራሾች ነን። ክርስቶስ መከራ ተቀበለ፣ እኔና እናንተን ወረሰ። ስለዚህ በሱ መንገድ ተመላልሰን ደግሞ ስለ ሃይማኖታችን፣ ስለ እምነታችን፣ ስለ እውነት ብለን፣ ስለ ሰውነት ብለን፣ ስለ ቤተክርስቲያን ብለን፣ ስለ ወንጌል ብለን፣ ስለ ሃይማኖታችን ብለን መከራ የምንቀበል ከሆነ ወራሾች ነው። ከእሱ ጋር መከራን የምንቀበል ከሆነ አብረን ከእሱ ጋር ምንድነናል? ሐዋርያው ቅዱስ ጳውሎስ ወራሾች ነናል። ጳውሎስ ይህም ብቻ አይደለም። በገላትያ ምዕራፍ 3 ቁጥር 29 ላይ ስንመለከት እንዲህ ብሎ ያስተምረናል። እናንተም የክርስቶስ ከሆናችሁ ይላል። የማን ከሆናችሁ? የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ቅድም ያመጣሁላችሁ ለዛ ነው። አብርሃምን ኦሪት ዘፍጥረት ምዕራፍ 12 ምንድን ነው ያለው? እባርክሃለሁ፣
አከብርሃለሁ፣ የሚባርኩን እባርካለሁ፣ የሚረግሙን ምን እላቸዋለሁ? እረግማቸዋለሁ ብሎ ነበረ አምላካችን እግዚአብሔር። ሐዋርያው ቅዱስ ጳውሎስ ያንን አምጥቶ ደግሞ ከእኔና ከእናንተ ሕይወት ጋር ስለ እኔና ስለ እናንተ ሲናገር ምን አለ? እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ምኑን? መንግሥቱን። ምኑን? ክብሩን። ምኑን? አባትነቱን። ምኑን? ጌትነቱን። ምኑን? መንግሥቱን። ወራሾች ነን ማለት ነው። ስለዚህ ወራሹ ይህ ነው። እሱን ለመውረስ ደግሞ ሕገ እግዚአብሔርን መጠበቅ፣ እሱን ማክበር፣ በእምነታችን መጽናት፣ የቤተክርስቲያንን መልእክት መስማት፣ የአባቶቻችንን ቃል መስማት፣ ዋናውና የመጨረሻው ደግሞ በንስሐ ሕይወት ራሳችንን ማሳለፍ ነው። ወራሽ መሆን ማለት የእሱ መሆን ማለት ልክ በፊታችን የምታዩዋቸው ሙሽሮች በእነሱ መንገድ ማለፍ ማለት ነው። ትዳር ማለት እኮ ተቋም ድርጅት የምንመራ ትልልቅ ፋብሪካ ያለን ሰዎች እንኖራለን። ትዳር ከዚያ የበለጠ ትልቅ ድርጅት ነው። ምክንያቱም የሚገኝበት የፋብሪካ ውጤት ወይንም ገንዘብ ሳይሆን ልጆች እግዚአብሔር በረከቶች ናቸው፣ ስጦታዎች ናቸው ተብሎ ተጽፏልና እኔና እናንተ የምንገኘው ከትዳር ነው፣ የተገኘነው ከትዳር። ትዳራችንን ስንመሰርት በዚህ መንገድ የምንመሰርት ከሆነ እግዚአብሔር አምላካችን ይባርከናል። እግዚአብሔር አምላካችን በበረከት ይጎበኛል። ደግሞ ጋብቻ የተባረከ ነው ብሎ አምላካችን እግዚአብሔር ተናግሯል። እዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ስንመለከት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ የሰው ልጆች የሁላችንም አባትና እናት የነበሩትን ወይም የሆኑትን አዳምንና ሔዋንን ከፈጠራቸው በኋላ በአንድ ላይ እንዲኖሩ ካደረጋቸው በኋላ ስለነሱ ምንድን አለ? ስለዚህም ይላል ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ ምን ይሆናሉ? አንድ ስጋ ይሆናሉ። ሁለቱ ይገርም እኮ ነው። ይሄ ሚስጥር ደግሞ የሚከናወነው አንድ ስጋ መሆን የሚቻለው በምንድን ነው? በስጋውና በደሙ ነው። በምን አልኳችሁ? በስጋውና በደሙ። ሁለት የተለያዩ ሰዎችን አንድ የሚያደርግ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋ ነው። ልክ እኔና እናንተ ስጋውን ስንበላ ደሙን ስንጠጣ የዘላለም ሕይወት እንደምናገኘው ከእሱ ጋር እንደምንሆነው የተለያዩ ባልና ሚስት በእሱ ፈቃድ በንስሐ ሕይወት አልፈው በስጋ ወደሙ ጋብቻቸውን ሲፈጽሙ እነሱ ምን ይሆናሉ? አንድ ስጋ ይሆናሉ። አንድ ስጋ ሲሆኑ ደግሞ ሁለቱ የተለያዩ እናት አባታቸው ይተዋሉ። ሁለቱ በአንድ ምን ይሆናሉ አለ? ይጣበቃሉ። ይህን የተናገረ አምላካችን እሱ እግዚአብሔር ነው። ይህንን ቃል የተናገረ ሐዋርያው ቅዱስ ጳውሎስም ይህንን ቃል ደግሞታል። ኤፌሶን 5:31 ላይ ስንመለከት ይህንኑ ቃል ነው የተናገረው። ስለ ጋብቻ ሲያስተምር ይህ እኮ መመረጥ እኮ ነው። የመጨረሻ ሕይወት እኮ ነው። የመጨረሻ ደስታ እኮ ነው። ይህንን ደስታ ይህንን ሕይወት ደግሞ በፍቅር በአንድ ቤት የምንኖረውን ሕይወት መጀመር ያለብን ማለት ያለብን በቤተ ክርስቲያን ነው። ንስሐ ገብተን እግዚአብሔር የፈቀደውን ነገር ሁሉ አድርገን በእግዚአብሔር መንገድ አልፈን በዚህ መንገድ በቤተ ክርስቲያን መተን በቤተ ክርስቲያን ምስክርነት ጋብቻችንን መፈጸም ማለት በረከት ማግኘት ነው። ምክንያቱም በእሱ ሥጋ የተመሰረተ በእሱ ደም የጸና ጋብቻ የጸና ውህደት የጸና መተባበር ማንም ሊለየው አይችልም። ስለዚህ ምዕመናን ያላገባን ወጣቶች በዚህ መንገድ ማለፍ አለብን። ቤተክርስቲያን ትድራለች። ቤተክርስቲያን የጋብቻ እውቅና ትሰጣለች። ቤተክርስቲያን በሩዋን ከፍታ ኑ እያመሰከንኩኝ አንድ ላድርጋችሁ፣ ኑ የበረከት ትዳር ልስጣችሁ፣ ኑ የሰላም ትዳር ልስጣችሁ፣ ኑ የፍቅር ትዳር ልስጣችሁ፣ ኑ የመተሳሰብ ትዳር ልስጣችሁ ብላ ቤተክርስቲያን ሁልጊዜ ታስተምራል። በቤተክርስቲያናችን ካሉ ሚስጥራተ ቤተክርስቲያን አንዱ ጋብቻ ሚስጥረ ተክሊል የሚባል በተክሊል ማግባት በተክሊል ደግሞ ማግባት የማይችሉ በምን በቁርባን በማዕስር ያገባሉ። ስለዚህ ዛሬ በመካከላችን ያሉ ሙሽራው ወንድማችን ሙሽሪት እህታችን እግዚአብሔር አምላክ አግዟቸው ረድቷቸው በዚህ መንገድ አልፈዋልና እግዚአብሔር አመስግኑላቸው።
ወራሹ ምንድነው አለ? ወራሹ ይህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንድንወርሰው እንዲወርሰን ልባችንን እንድንሰጠው እሱ አምላካችን ፈቃዱ ይሁንልን። ላስተማረን፣ ለመከረን፣ ለገሰጸን ከእኛ ጋር ሆኖ በቃሉ ላጽናና ለእሱ ለአምላካችን ክብርና ምስጋና ይግባው። እግዚአብሔርን አመስግኑ በድጋሚ